አርዕስተ ዜና። አፍሪካውያን የውሃ ሀብታቸውን በጋራ ሊጠብቁ ይገባል ተባለ። በአማራ ክልል ደቡብ ወሎ ዞን የተገኘውን የተፈጥሮ ነዳጅ ክምችትና ጥራት ለመለየት ጥናት ተጀመረ። ኢራን የእስላማዊ አብዮት ድል በዓልን በፓላስቲክ ሚሳኤሎች ትርኢት እያከበረች ትገኛለች። ለረመዳን ወር ለ1.6 ሚሊዮን ሰዎች ነፃ ኢፍጣር መዘጋጀቱ ተገለጸ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። የጠቅላይ ምክር ቤቱ ህገ መጅሊስ በሙሉ ድምጽ መጽደቁ ተገለጸ። በህግ ባለሙያዎችና በባለድርሻ አካላት ሰፊ ጥናት የተደረገበት የጠቅላይ ምክር ቤቱ ህገ መጅሊስ በባለሙያዎቹ ተወካይ ረቂቅ ሰነዱን ለጉባኤው አስረክበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንደኛ ዓመት አንደኛ ጠቅላላ ጉባኤ በሙሉ ድምጽ ውክልና በሰጣቸው የክልል መጅሊስ አመራሮች፣ የዑለማ አባላት፣ የጠቅላይ ምክር ቤቱ ስራ አስፈጻሚ፣ የየዘርፉ ተጠሪዎችና ባለድርሻ አካላት በህገ መጅሊሱ ረቂቅ ላይ ለ2 ቀናት በስቴኢዚ ሆቴል የጋራ ውይይት አድርገዋል። ጠቅላይ ምክር ቤቱ ህገ መጅሊስ ከነማሻሻያው በጉባኤው ውክልና በተሰጣቸው አባላት በሙሉ ድምጽ ጸድቋል። የህገ መጅሊሱን በማጽደቅ ስነ ስርዓት ጉባኤውን የመሩት የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የህገ መጅሊሱን አርቃቂዎች ጊዜያቸውን ሰውተው ይህን ታሪካዊ ስራ በመስራታቸው በኢትዮጵያ ሙስሊሞችና በጉባኤው ስም አመስግነዋል። በስራ ላይ የሚገኘው ህገ መጅሊስ የጸደቀው በህዳር 2015 እንደነበር ይታወሳል። በዚሁ የጠቅላይ ምክር ቤቱ ህገ መጅሊስ የማጽደቅ መርሃ ግብር በማስከተል የጠቅላይ ምክር ቤቱ ፕሬዝዳንት በጉባኤው ውክልና ለተሰጣቸው በህዝብ የተመረጡ የ3 ምክትል ፕሬዝዳንቶች ሹመትና የስራ ኃላፊነት ድርሻ ለጉባኤው ቀርቦ በሙሉ ድምፅ ጸድቋል። አፍሪካውያን የውሃ ሀብታቸውን በጋራ ሊጠብቁ ይገባል ተባለ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ መጀመሩ ተገልጿል። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ ውሃና ንጽህና ለአህጉራዊ ህዝቦች የዕለት ተዕለት ህይወት ወሳኝ በመሆናቸው አባል ሀገራት ይህንን ሀብት በጋራ ሊጠብቁ እንደሚገባ አሳስበዋል። የዘንድሮ የጉባኤው ጭብጥ በውሃና ንጽህና ላይ ያተኮረ መሆኑን የጠቀሱት ሊቀመንበሩ ይህ ተፈጥሯዊ ሀብት አፍሪካውያን አንድ የሚያደርግ ምክንያት ሊሆን እንደሚገባ ገልጸዋል። አህጉሪቱ የተጋፈጠቻቸው ያሉትን ስር የሰደዱ የመልካም አስተዳደርና የጸጥታ ችግሮች በዘላቂነት ለመፍታት ተቋማዊ ሪፎርሞች፣ ጠንካራ የዲሞክራሲ ስርዓትና በአፍሪካውያን የሚመራ የፋይናንስ ምንጭ መፍጠር እንደሚገባ ሊቀመንበሩ ጥሪ ማቅረባቸውን ኢቢሲ ዘግቧል። የኢፌዴሪ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በበኩላቸው አፍሪካ ጠንካራ አህጉራዊ አመራር በመስጠት ሰላምን፣ ህገ መንግስታዊ ስርዓትንና ሉዓላዊነትን በማስከበር ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ማጽናት እንዳለባት አስታውቀዋል። ይህ የምክክር መድረክ የአፍሪካውያን አንድነት ለማጠናከርና ለጋራ ዓላማዎች ያለን ቁርጠኝነት ለማደስ ትልቅ አስተዋጽኦ እንዳለው ሚኒስቴሩ ገልጸዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን የኮፕ 32 የአየር ንብረት ጉባኤን ለማስተናገድ በምትዘጋጅበት በዚህ ወቅት አፍሪካ በአየር ንብረት ፍትህና በዘላቂ ልማት ላይ የሚደረገውን ዓለም አቀፍ ውይይት እንድትመራ መልካም አጋጣሚ እንደሚሆን ጠቁመዋል። በአማራ ክልል ደቡብ ወሎ ዞን የተገኘው የተፈጥሮ ነዳጅ ክምችትና ጥራት ለመለየት ጥናት ተጀመረ። በወረኢሉና ለገሂዳ ወረዳዎች መካከል ገንፍሎ ከወጣው የተፈጥሮ ነዳጅ ናሙና ተወስዶ የላቦራቶሪ ምርመራ እየተደረገለት እንደሚገኝ የዞኑ ማዕድን መምሪያ ኃላፊ አህመድ አበባው ለሀገር ውስጥ ሚዲያ ተናግረዋል። በሳይንሳዊ ጥናቱ ላይ የማዕድን ሚኒስቴር፣ የአዲስ አበባና የወሎ ዩኒቨርሲቲዎች እንዲሁም ሌሎች ባለድርሻ አካላት እየተሳተፉ እንደሚገኙም ተገልጿል። ጥናቱ በዋነኝነት የነዳጁን ክምችት መጠን፣ ጥራቱንና በዘርፉ ኢንቨስት ለማድረግ ያለውን ምቹነት ለማረጋገጥ ያለመ ነው ተብሏል። የምርምር ስራው በተደጋጋሚና በተለያዩ የጂኦሎጂ ባለሙያዎች የሚከናወን በመሆኑ አጠቃላይ ውጤቱ የሚታወቅበትን ትክክለኛ ጊዜ አሁን መወሰን እንደማይቻል ኃላፊው አስረድተዋል። የጥናቱ ውጤት እንደተጠናቀቀ ለፌዴራል ተቋማት ተልዕኮ በከፍተኛ ባለሙያዎች ታይቶ የመጨረሻ ውሳኔ እንደሚሰጥበትም አስታውቀዋል። መረጃው የስፑትኒክ ነው። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። የኢንዶኔዥያ ሰላም አስከባሪ ኃይል ወደ ጋዛ ለመግባት ዝግጅት ላይ መሆኑ ተገለጸ። በጋዛ ለሚሰማራው ዓለም አቀፍ የማረጋጊያ ኃይል አካል የሚሆን
እስከ 8000 የሚደርስ የሰላም አስከባሪ ጦር ለማሰማራት እየተዘጋጀች መሆኑን ነው ኢንዶኔዥያ አስታወቀችው። የኢንዶኔዥያ ጦር ጠቅላይ ኤታማዦር ሹም ጄኔራል ማርሊ ሲማንቶ ጁንስታክ ከ5000 እስከ 8000 ወታደሮች የያዘ አንድ ብርጌድ ለመላክ መቀዳቸውን አረጋግጠዋል። ሆኖም ጉዳዩ አሁንም በድርድር ሂደት ላይ ያለ በመሆኑ ትክክለኛ የሰራዊቱ ብዛት ገና እርግጥ እንዳልሆነ ተጠቁሟል። ሰራዊቱ በዋናነት በሰብአዊ እርዳታ አቅርቦት፣ በሕክምና አገልግሎትና በመሰረተ ልማት ግንባታ ላይ ይሰማራል የተባለ ሲሆን ጄኔራል ማርሊ የኢንዶኔዥያ ጦር የሚኖረው ሚና የድጋፍ ሰጪነት እንደሚሆን አስታውቀዋል። ለኢንዶኔዥያ ጦር ማረፊያ የሚሆን ወታደራዊ ካምፕ በደቡብ ጋዛ በራፋ እና በካን ዩኒስ መካከል እንዲዘጋጅ መወሰኑንም ተገልጿል። እርምጃው ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት መስከረም ወር ካቀረቡት የተኩስ አቁም እቅድ ጋር የተያዘ ቢሆንም ሂደቱ ግን በርካታ ስጋቶች ተጋርጠውበታል ተብሏል። ኢንዶኔዥያን ጨምሮ ወታደር ለመላክ ያሰቡ ሀገራት ለእስራኤል ጥቅም ሲባል ሐማስን ትጥቅ የማስፈታት ሚና ውስጥ ለመግባት ፍላጎት እንደሌላቸው ተገልጿል። ይህ ስምሪት ተግባራዊ ከሆነ እንደ አውሮፓውያን አቆጣጠር ከ1967 በኋላ በጋዛ ምድር ላይ የሚሰማራ የመጀመሪያው የውጭ ሀገር ጦር በመሆን ታሪክ ይሰራል። ዘገባው የዘጋርዲያን ነው። እስራኤል የዓለም አቀፍ ሕግ ላይ ጥቃት መሰንዘሯ ተገለጸ። እስራኤል በዌስት ባንክ እየወሰደችው ያለው እርምጃ በዓለም አቀፍ ሕግ ላይ የተሰነዘረ ጥቃት መሆኑን ቲአርቲ በዘገባው አካቷል። የተባበሩት መንግስታት ድርጅት የፊልስጤም ተፈናቃዮች ተራድኦ ኤጀንሲ ዋና ኮሚሽነር ፊሊፕ ላዞርኒ እስራኤል በወረራ በያዘችው የዌስት ባንክ ግዛት ላይ እየወሰደች ያለው አዳዲስ እርምጃዎች በዓለም አቀፍ ሕግ ላይ የተሰነዘረ አዲስ ጥቃት ነው ሲሉ በጽኑ መቃወማቸው ተገልጿል። እስራኤል ባለፈው እሁድ በጸጥታ ካቢኔዎች በኩል ያጸደቀቻቸው ሕጎች የዌስት ባንክን ቁጥጥር የሚያጠናክሩና ለሰፈራ ግንባታ መስፋፋት መንገድ የሚከፍቱ መሆናቸውን ላዞርኒ ተናግረዋል። ውሳኔዎቹ በአካባቢው የተስፋ መቁረጥ ስሜትን በማሳደግ ለተጨማሪ ግጭትና አመፅ ግብዓት እንደሚሆኑ ጠቁመው ፍልስጤምን የነፃ መንግስት የመመስረት ተስፋን ይበልጥ እንደሚያጨልመውም ገልጸዋል። በዓለም አቀፍ ሕግ መሰረት በዌስት ባንክ የሚካሄዱ የሰፈራ ግንባታዎች ሕገወጥ እንደሆኑ ፊሊፕ ላዞርኒ አስታውሰዋል። እስራኤል እየወሰደች ያለው እርምጃ አሁን ላይ በቀጠናው ያለውን ከፍተኛ ውጥረት ይበልጥ እንደሚያባብሱት ላዞርኒ አስጠንቅቀዋል። እርምጃው እስራኤል ዌስት ባንክን ወደ ራሷ ግዛት ለመጠቅለል የምታደርገው ጥረት አካል ተደርጎ በተለያዩ ዓለም አቀፍ ወገኖች ዘንድ እየተተቹ ይገኛሉ። ኢራን የእስላማዊ አብዮት ድል በዓልን በፓላስቲክ ሚሳኤሎች ትርኢት አከበረች። በኢራን የ1979 የእስላማዊ አብዮት ድል 47ኛ ዓመት በዓል በመላ ሀገሪቱ በደማቅ ሰልፎች እየተከበረ ይገኛል። ኢራን በቴህራን ጎዳናዎች ላይ ዘመናዊ የክሩዝና የፓላስቲክ ሚሳኤሎቿን ለእይታ ማቅረቧ የዘንድሮውን በዓል ልዩ ያደርገዋል ተብሏል። ለእይታ ከቀረቡት ሚሳኤሎች መካከል አንዳንዶቹ ከዚህ ቀደም በእስራኤል ላይ በተደረጉ ኦፕሬሽኖች ላይ እንዲሁም በኳታር በሚገኘው የአሜሪካ አልሁዳይድ አየር ኃይል ካምፕ ላይ ለተፈጸሙ ጥቃቶች ጥቅም ላይ የዋሉ መሆናቸው ተገልጿል። ኢራናውያን የፓህላቪን ንጉሳዊ አገዛዝ በመገርሰስ እስላማዊ ሪፐብሊክ የተመሰረተበትን 47ኛ ዓመት ሲያከብሩ የአብዮቱን መስራች ኢማም ሆማኒን በክብር ማሰባቸው ተገልጿል። በቴህራን በተካሄደው ታላቅ የድጋፍ ሰልፍ ላይ የኢራን ጦር ኃይሎች ጠቅላይ አዛዥ ሜጀር ጄኔራል አብዱራሂም ሙሳቪን ጨምሮ በርካታ ከፍተኛ ወታደራዊ ሲቪል ባለስልጣናት ተገኝተዋል ሲል የዘገበው ተስኒም የዜና ወኪል። በኢራንና በአሜሪካ መካከል ተካሂዶ የነበረው ድርድር በኒውክሌር ጉዳይ ላይ ብቻ የተገደበ እንደነበር ተገለጸ። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ከፍተኛ አማካሪ አሊ ላርጂኒ ማክሰኞ ዕለት የተደረገው ድርድር በኢራን የኒውክሌር ጉዳይ ላይ ብቻ የተገደበ እንደነበር ገልጸዋል። ላርጂኒ ለመንግስታዊ ሚዲያ እንደገለጹት ከአሜሪካ ጋር በተደረጉትና ቀደም ባሉት ውይይቶች አሜሪካ ስለ ኢራን ወታደራዊ ገደብ ወይም የሚሳኤል ፕሮግራምን የሚመለከት ጉዳይ አላካተተችም ብለዋል። በኢራንና በአሜሪካ መካከል የተካሄደው የኒውክሌር ድርድር አዎንታዊ መንፈስ እንዳለው ውጤታማ እንደነበር ሁለቱም ሀገራት አስታውቀዋል። ዋሽንግተንና ቴህራን የኒውክሌር ድርድሩ በያዝነው ሳምንት እንደሚካሄድም ገልጸዋል። ታላቁ የአልሐዛር ዩኒቨርሲቲ ኢማም የተባበሩት አረብ ኤሚሬትስ ለረመዳን ወር እያደረገች ያለውን ዝግጅት አደነቁ። የአልሐዛር ኢማም ፕሮፌሰር አህመድ አልጦይብ አልናህያን የረመዳንን ዝግጅትና እስላማዊ ትብብርን በሚመለከት ከኤሚሬትስ ፕሬዝዳንት ሼህ ሙሐመድ ቢን ዛይድ ጋር በስልክ ተወያይተዋል። ታላቁ የአልሐዛር ዩኒቨርሲቲ ኢማም ፕሮፌሰር አህመድ አልጦይብ
አልናህያን ከሼህ መሐመድ ቢን ዛይድ ጋር በስልክ በተወያዩበት ወቅት ኤሚሬትስ ለረመዳን ወር እያደረገች ያለውን ዝግጅት አድንቀዋል። ኢማሙ ኤሚሬትስና አልሐዛር መካከል ለዘመናት የዘለቀ እስላማዊ አንድነት፣ ሃይማኖታዊ ተነሳሽነትና መንፈሳዊ ልምላሜ ዙሪያ የነበራቸውን ትብብር አስታውሰዋል። የአልሐዛር ዩኒቨርሲቲ ኢማም ፕሮፌሰር አህመድ አልጦይብና የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ ቀጣዩ የተቀደሰው የረመዳን ወር በመላው ዓለም ለሚገኙ ሙስሊሞች በረከትና ደህንነት እንዲሁም ለዓለም ሰላምና መረጋጋት ይዞ እንዲመጣ ተመኝተዋል። ታላቁ ኢማም ሼህ መሐመድ ቢን ዛይድ ለአልሐዛር ዩኒቨርሲቲ ያላቸውን ያልተቋረጠ ድጋፍ በማንሳት አመስግነዋል። በተጨማሪም የዛይድ የሰብአዊ ወንድማማችነት ሽልማት በዓለም አቀፍ ደረጃ እስላማዊ አብሮነትን፣ ትብብርንና ውይይትን ለማበረታታት ያለውን ሚና በመጥቀስ አጉልተዋል። ለረመዳን ወር ለ1.6 ሚሊዮን ሰዎች ነፃ ኢፍጣር ተዘጋጀ። ዱባይ በታላቁ የረመዳን ወር 1.6 ሚሊዮን ጾመኞችን ወሩን ሙሉ በነፃ ለማስፈጠር መዘጋጀቷን አስታውቃለች። የተባበሩት አረብ ኤሚሬትስ 70 ሚሊዮን ድርሃም በመበጀት ለአቅመ ደካማ ቤተሰቦች የታሸጉ ምግቦችን ወርሃዊ የቤተሰብ ድጋፍን ለማድረግ አቅዳለች። እንዲሁም የተከማቸ የመንግስት ዕዳ ላለባቸው የዕዳ ስረዛን ጨምሮ በሚሊዮን የሚቆጠሩ ህዝቦችን በነፃ ለማስፈጠር አቅዳለች ተብሏል። በረመዳን ወር በከተሞች ላይ በተዘጋጀ የረመዳን ድንኳን ጎራ በማለት የተዘጋጀውን ነፃ ምግብ ወሩን ሙሉ ማግኘት ይቻላል ተብሏል። ዱባይ ይህንን ያዘጋጀችው በታላቁ የረመዳን ወር ሰዎች የምግብ ጉዳይ ሳያስጨንቃቸው ኢባዳቸው ላይ ትኩረት እንዲያደርጉ ለማገዝ መሆኑ ተሰምቷል። አሁን ደግሞ የተመራረጡ ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። በበጀት ዓመቱ 7 ወራት ውስጥ ከማኒፋክቸሪንግ የውጭ ንግድ 244.8 ሚሊዮን የአሜሪካ ዶላር ገቢ መገኘቱ ተነግሯል። ይህ የተነገረው የኢፌዴሪ የኢንዱስትሪ ሚኒስቴር የ2018 በጀት ዓመት የአምራች ኢንዱስትሪዎች የ7 ወራት ኤክስፖርት አፈጻጸም በገመገሙበት ወቅት ነው። በግምገማው ላይም የአምራች ኢንዱስትሪ የልማት ኢንስቲትዩት ምክትል ዋና ዳይሬክተር የሆኑት አቶ ስለሺ ለማ በበጀት ዓመቱ የ450 ሚሊዮን ዶላር የውጭ ምንዛሬ እቅድን ለማሳካት እየተሰራ ይገኛል ብለዋል። በሚኒስተሩ የውጭ ንግድ ስራ አስፈጻሚ የሆኑት አቶ ዘሪሁን አበበ በ2018 በጀት ዓመት 7 ወራት ውስጥ ከማኒፋክቸሪንግ ኤክስፖርት 244.8 ሚሊዮን የአሜሪካ ዶላር ገቢ የተገኘ መሆኑን ተናግረዋል። ይህም በበጀት ዓመቱ ተመሳሳይ ወቅት ጋር ከተመዘገበው አፈጻጸም በ37 በመቶ ጭማሪ አሳይቷል ነው ያሉት። በተለይም በማኒፋክቸሪንግ ቴክኖሎጂና ኬሚካል ዘርፎች ውስጥ ጠንካራ አፈጻጸም የታየ ሲሆን ቆዳ፣ ምግብ፣ መጠጥና ጨርቃጨርቅ እንዲሁም አልባሳት መጠነኛ አፈጻጸም አስመዝግበዋልም ብለዋል። ኢትዮጵያና የአፍሪካ ልማት ባንክ የ71.9 ሚሊዮን ዶላር ስምምነት ማድረጋቸው ተሰምተዋል። ኢትዮጵያና የአፍሪካ ልማት ባንክ ለምግብ ዋስትናና ለኑሮ ማሻሻያ የሚውል የ71.9 ሚሊዮን ዶላር ስምምነት ነው የተፈራረሙት። ከገንዘብ ድጋፍ ስምምነቱም 25.64 ሚሊዮኑ በእርዳታ ቀሪው ደግሞ 46.3 ሚሊዮን ዶላር በብድር መልኩ የቀረበ መሆኑን የገንዘብ ሚኒስቴር አስታውቋል። ስምምነቱ የአርብቶና ከፊል አርብቶ አደር አካባቢ ማህበረሰቦችን የአየር ንብረት ለውጥ የሚያስከትለውን ተጋላጭነት እንዲቋቋሙ ያግዛል የተባለው የአየር ንብረት ለውጥን ያገናዘቡ የፈጠራ ስራዎችን፣ የዲጂታል ምክክር አገልግሎቶችንና የአየር ንብረት ፋይናንስ ተደራሽነትን ማቀናጀት ላይ ያተኩራልም ተብሏል። እንዲሁም ደግሞ የውሃ መሰረተ ልማቶችን፣ የማህበረሰብ መስኖ ልማትን፣ የእንስሳት መገልገያ ተቋማትና የታዳሽ ኃይል አማራጮችን ለማስፋፋት ገንዘቡ ጥቅም ላይ ይውላልም ተብሏል። ስምምነቱን የገንዘብ ሚኒስተር አቶ አህመድ ሺዴና የአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር የሆኑት ዶክተር አሌክስ ሙቢሩ ተፈራርመውታል። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ለህንድ ባለሀብቶች ምቹ የንግድና የኢንቨስትመንት ከባቢ ፈጥሯል ተብሏል። ይህን ያሉት በኢትዮጵያ የህንድ አምባሳደር የሆኑት አኒል ኩማር ራይ ናቸው። ህንድ በአፍሪካ ያላትን ከ100 ቢሊዮን ዶላር በላይ የሚጠጋ ኢንቨስትመንት እስከ 2030 በእጥፍ በማሳደግ ከአህጉሪቱ ጋር ያላትን አጋርነት ለማሳደግ እየሰራች መሆኑንም አስታውቋል። አምባሳደር አኒል ኩማር ራይ ለኢዜአ እንደተናገሩት የኢትዮጵያ የማክሮ ኢኮኖሚ ማሻሻያ የህንድን ባለሀብቶች የንግድና ኢንቨስትመንት ተሳትፎ በማሳደግ ምቹ ሁኔታን ፈጥሯል ብለዋል። ህንድና የአፍሪካ ሀገራት በግብርና፣ የምግብ ማቀነባበሪያ፣ ማዕድን፣ ዲጂታል መሰረተ ልማትና በርካታ ዘርፎችን በትብብር እየሰሩ እንደሚገኙ አስረድተዋል። በዚህም ህንድ በአፍሪካ ያላትን ከ100 ቢሊዮን ዶላር በላይ የሚጠጋ ንግድና ኢንቨስትመንት እስከ 2030 በእጥፍ በማሳደግ ከአህጉሪቱ ጋር ያላትን አጋርነት የበለጠ ለማስፋፋት እየሰራች ትገኛለችም ብለዋል። በመጨረሻም የተለያዩ ህዝቦችን የአኗኗር ሁኔታ የምናስቃኝበት ሳምንታዊ የአኗኗር ዘይቤ መሰናዷችንን እናደርሳችኋለን።
መሐመድ ሚፍታ ያዘጋጀውን ሀያት ሰይድ እንደሚከተለው ታቀርበዋለች። የተቀደሰው የረመዳን ወር መምጣትን ተከትሎ በዓለም ዙሪያ በተለይም በሙስሊም ሀገራት የአኗኗር ዘይቤ እየተለወጠ ነው። ሀገራት የመንግስት ሰራተኞችን የስራ ሰዓት ባልተለመደ መንገድ እያሻሻሉ ነው። በበርካታ የዓለም ሀገራት መንግስታት ሃይማኖታዊ እሴቶችን የፖሊሲያቸው አካል በማድረግ የሙስሊሞችን መንፈሳዊ ህይወት እንዲያስቀድሙ የሚያግዙ ውሳኔዎችን እያሳለፉ ነው። ተንታኞች እንደሚሉት መንግስት ፖሊሲያቸውን ለማስተካከል እስከሚገደዱ ድረስ ሙስሊሞች ሃይማኖታዊ ማንነታቸውን በኩራት እያንጸባረቁ መሆናቸውን ያሳያል ይላሉ። በርካታ የአረብ ሀገራት የረመዳን ወር መምጣቱን ተከትሎ ቅድመ ዝግጅት እያደረጉ ነው። ብዙዎቹ በሀገራቸው የሚገኙ መስጂዶችን ተራዊ ሰላት ዝግጁ ማድረጋቸውን አስታውቀዋል። በዚህ መርሃ ግብር መሰረት የዮርዳን መንግስት በረመዳን ወር የመንግስት ተቋማት የስራ ሰዓትን ከጠዋት 3 ሰዓት እስከ ቀኑ 8 ተኩል ድረስ እንዲሆን ወስኗል። የስራ ሚኒስትሩ ይህ ውሳኔ ለመንግስታዊ ተቋማት ብቻ እንደሚመለከት ገልጾ በግል ዘርፍ ላይ የስራ ሰዓት መቀነስ የሚያስገድድ ህጋዊ ግዴታ እንደሌለ አስታውቋል። ሀገራት የመንግስትን የስራ ሰዓት እስከ ማሻሻል፣ የመስጂዶችን የአገልግሎት ጥራት ማሳደግ፣ የጸጥታ ሁኔታዎችን ማረጋገጥ፣ የረመዳንና የኢድ ገበያዎችን ማረጋጋት፣ የትራንስፖርት አማራጮችን ማስፋትና ሙስሊሞች በተቀደሰው የረመዳን ወር መንፈሳዊ ተግባራትን በተሻለ ሁኔታ መፈጸም የሚችሉበትን እድል አመቻችተዋል። የዮርዳኖስ መንግስት ቃል አቀባይ መሐመድ አልዚዩዲ በሚቀጥለው የረመዳን ወር የመንግስት ሰራተኞች የመግቢያና የመውጫ ሰዓት መሻሻሉን አስታውቀዋል። ቃል አቀባዩ እንደገለጹት የግል ድርጅቶች የስራ ሰዓታቸውን እንደየድርጅታቸው ባህሪ ራሳቸው ይወስናሉ። ቢሆንም መንግስቱ የረመዳንን ክብር በመጠበቅ ለሚጾሙ ሰራተኞች ምቹ ሁኔታ እንዲፈጠር አስተያየት ሰጥቷል። በባንግላዴሽ ደግሞ ብሔራዊ ባንክ በረመዳን ወር የባንኮች የስራ ሰዓትን አሻሽሏል። ባንኮች ከጠዋቱ 3 ተኩል እስከ ቀኑ 8 ተኩል እንዲሰሩ ውሳኔ ተላልፏል። ከቀኑ 7 ሰዓት ከሩብ እስከ 7 ተኩል ድረስ ደግሞ ለዙሁር ሰላት የባንክ አገልግሎት አይሰጥም። መንግስቱ ይህን እርምጃ የወሰደው የባንክ ሰራተኞች ጾምና ጸሎታቸውን በተረጋጋ መንፈስ እንዲፈጽሙ ለማስቻል ነው ብለዋል። በናይጄሪያ የካቲና ኬቢና ባውቺ ግዛቶች በረመዳን ወር ሁሉም የመንግስትና የግል ትምህርት ቤቶች እንዲዘጉ ወስነዋል። ውሳኔው ተማሪዎችና መምህራን ጾምን፣ ሰላትንና ሌሎች መንፈሳዊ ተግባራትን በሙሉ ጊዜያቸው እንዲፈጽሙ ያስችላል ተብሏል። በአንዳንድ ግዛቶች ውሳኔውን የማያከብሩ ትምህርት ቤቶች ላይ ህጋዊ እርምጃ እንደሚወሰድ ማስጠንቀቂያም ተሰጥቷል። በተባበሩት አረብ ኤምሬትስ ደግሞ የረመዳን ድንኳኖች የበዓል ድባብ ፈጥረዋል። እነዚህ ድንኳኖች ከምግብ አገልግሎት ባለፈ በስነ ህንጻና በባህላዊ ውበት የተለዩ መዳረሻዎች ሆነዋል። በአቡዳቢና በዱባይ ያሉ ድንኳኖች በአንድ ሌሊት በሺዎች የሚቆጠሩ እንግዶችን ማስተናገድ ይችላሉ። ኩዌት በረመዳን ወር የበጎ አድራጎት ስጦታዎችን በዲጂታል መንገድ ብቻ እንዲሰበሰቡ አዲስ መመሪያ አጽድቃለች። በእጅ ገንዘብ መሰብሰብና በህዝብ ቦታዎች ልመና ተከልክሏል። መንግስቱ ይህን ያደረገው የበጎ አድራጎት ስራዎች በግልጽና በህጋዊ መንገድ እንዲካሄዱ ለማረጋገጥ ነው ብሏል። በኢንዶኔዥያ ደግሞ መንግስት በረመዳን ወርና በኢድ አልፈጥር በዓል ወቅት የ13 ትሪሊዮን ሩፒያ የኢኮኖሚ ማነቃቂያ ፕሮግራም አዘጋጅቷል። ይህ ፕሮግራም የምግብ ዋጋ እንዳይጨምር፣ ትራንስፖርት ዋጋ እንዲቀንስና የህዝብ የመግዛት አቅም እንዲጠናከር ያለመ ነውም ተብሏል። በአጠቃላይ የ2026 ረመዳን ወር በብዙ ሀገራት ሃይማኖት፣ ኢኮኖሚ፣ ማህበራዊና ባህላዊ ፖሊሲዎችን አንድ ላይ አጣምሮ ለህዝበ ሙስሊሙ ምቹ ሁኔታ የፈጠረና የአኗኗር ዘይቤን የለወጠ ወር እንደሚሆን ከወዲሁ እያየን ነው። ክቡራትና ክቡራን ተመልካቾቻችን ከነጃሺ መረጃ ለሰዓቱ ያዘጋጀናቸው ዜናዎች እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ሙስጠፋ መሐመድ አብሬያችሁ ቆይታ አደረግኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።